የዛሬው ቦሩ ሜዳ ዝግጅታችን ትኩረቱን የሚያደርገው በነገረ ማርያም ላይ ይሆናል ማለት ነው። የእመቤታችን የቅድስት ድንግል ማርያም አሁን ማህሌቱ የተጠናቀቀበት ተመየጢ ብለው እህት ወንድሞቻችን በዝማሬ እንዳበሰሩን መከራዋን ጨርሳ ወደ አስራት ሀገሯ ኢትዮጵያ መጣ በታላቅ ደስታ ሀገራችን የተቀበለችበትን ወራት ወርሃ ጽጌው ተጠናቆ ተመየጢ ተመለሽ የምንልበት ሰዓት ላይ እንገኛለን። በማህበረ ቅዱሳን ቴሌቪዥን የምትከታተሉና እንደዚሁ ደግሞ በዚሁ በጉባኤው የታደማችሁ ዛሬ በነገረ ማርያም በአባቶቻችን የሚመለሱ መልሶችና ያላችሁ ጥያቄ ምንድነው የሚሉትን የምንመለከት ነው የሚሆነው። በሚነሱት ጥያቄዎች ምላሽ በመስጠት ከኛ ጋር የሚቆዩት መጋቤ ብሉይ አእምሮ ዘውዴ እንደዚሁም ደግሞ ተስፋ ማርያም ክንዴና እንደዚሁም ዲያቆን አቤል ካሳሁን ይሆናሉ ማለት ነው። በነገረ ማርያም ላይ ምንም ያልተገደበ እነሱ የተወሰነ መነሻ ጥያቄ ወይም ደግሞ ማብራሪያ መልሶች ከሰጡ በኋላ ወደዚህ እየመጣችሁ የምታቀርቡ ነው የሚሆነው። ጥሩ ጊዜ እንደምንኖረን ባለሙሉ ተስፋንን ወላዲተ አምላክ ድንግል ማርያም ደግሞ መካከላችን ተገኝታ ለአባቶቻችን የገለጠችውን ምስጢር ደግሞ ትገልጽልናለች ማለት ነው። መምህራኖቻችን እንኳን ደህና መጣችሁ። መልካም ለጉባኤው እስቲ የመክፈቻ ጥያቄ ላድርገውና ብዙ ጊዜ ሲነሳ የነገረ ማርያም ምንጩ ምንድነው? ነገረ ማርያም ሲነሳ ምንጩ ምንድነው የሚል ጥያቄ ይነሳል። ከዚህ ጋር አያይዛችሁ ደግሞ እንድትመልሱልኝ ቅድስት ድንግል ማርያም የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስታነሳት ከፍ አድርጋ ታነሳታለች። ይሄውም ደግሞ በነገረ ክርስቶስ ላይ ጥያቄ ያላቸው ሰዎች የክርስቶስን የማዳን ሥራ ይሸፍናል የሚሉ ሰዎች አሉና የክርስቶስን የማዳን ሥራ መሸፈንና ቅድስት ድንግል ማርያምን አብዝቶ ማውራት ከምንጮቹ ጋር ተያይዞ እንዴት ነው የሚነሳው የሚለውን ከመጋቤ ብሉይ ብንጀምርና ይህን ጥያቄ እርሶ ቢያብራሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን መምህራን ወንጌል ወንድሞቼ የጉባኤው ታዳሚዎችና እንዲሁም ደግሞ በእያላችሁበት ሆናችሁ ይህን መርሃ ግብር የምትከታተሉ ኦርቶዶክሳውያን በሙሉ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ፍቅርና ሰላምታ ሰላም እላችኋለሁ። እንደምን አረፈዳችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? እስከዚህን ሰዓት በሰላምና በጤና በፍቅርና በአንድነት የጠበቀን የቅዱሳን አምላክ ቅዱስ እግዚአብሔር ክብርና ምስጋና ይድረሰው። የእናታችን የእመቤታችን የአማላጃችን የድንግል ማርያም አማላጅነት የአበው በረከት ከሁላችን ጋር ይሁን። ወደ ተጠየቀው ጥያቄ እሄዳለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ማርያምን አስፍታ ታስተምራለች። ነገረ ማርያምን ስታስተምር የቀዳችው ወይም ደግሞ ነገረ ማርያም የተቀዳበት ምንጭ ምንድነው? የት መጣሹ የት ነው የሚል ነው አንዱ ጥያቄ። ሁለተኛው ደግሞ ነገረ ማርያምን አብዝታችሁ በማስተማራችሁ ነገረ ክርስቶስን ወይም የክርስቶስን የማዳን ትምህርት ሸፍናችኋል፣ የእመቤታችን ክብር በዝቷል የሚሉ ሰዎች ሊኖሩ ይችላሉ። ቤተክርስቲያን ምን መልስ አላት የሚል ነው። እኔና ወንድሞቼ አብረን ሆነን ይህን ጥያቄ ወደ እናንተ እግዚአብሔር በረዳን መጠን ረድኤተ እግዚአብሔርን አጋዥ በማድረግ በመንፈስ ቅዱስ ምስጢር ገላጭነት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ያስተማረችውን ርቱዓነ ሃይማኖት አበው ርቱዓነ ሃይማኖት አባቶቻችን ያስተማሩትን ቤተክርስቲያን ያስተማረችንን እንመልሳለን ማለት ነው። የመጀመሪያው ጥያቄ የነገረ ማርያም ምንጭ ምንድነው ስንል 10 መጻሕፍት ናቸው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን 10 መጻሕፍት ብላ የምትጠራቸው 4 ናቸው። መጻሕፍተ ብሉያት 46 ናቸው። መጻሕፍተ ሐዲሳት 35 ናቸው። መጻሕፍተ መነኮሳትና ሃይማኖተ አበው ወይም ደግሞ መጽሐፈ ሊቃውንት ብለን የምንጠራው ዝርዝራቸው በጣም ሰፋ ያለ ስለሆነ ለምንጭነት ነው የምንጠቀማቸው እንጂ 10 መጻሕፍት ብላ ቤተክርስቲያን የምትጠራቸው 4ቱ ጉባኤያት የምትላቸው እነዚህን 4ቱን ጉባኤያት ደግሞ በንባብ በትርጓሜ በምስጢር ያጠኑ ሃይማኖታቸው የቀና ምግባር ከሃይማኖት አስተባብረው የያዙ መምህራን ሊቃውንትን ደግሞ 4 አይና ብላ ቤተክርስቲያኒቷ ትጠራለች። ስለዚህ
የነገረ ማርያም ምንጮች 10ው መጻሕፍት ናቸው። በሌላ አነጋገር መጻሕፍት 4 ጠባይ ነው ያላቸው። 4ቱ ጠባያቸው አንደኛው ሙሉ በሙሉ ስለ እግዚአብሔር ቸርነት፣ አምላክነት፣ ፈጣሪነት፣ አዳኝነት ዘርዝረን የማንጨርሰው ነገረ እግዚአብሔርን ይናገራሉ። ዓላማቸውም ይሄ ነው። ቅዱሳት አምላካውያት መንፈሳውያት እዙዛት በሀበ እግዚአብሔር እግዚአብሔር አናግሮ ያጻፋቸው ቅዱሳት መጻሕፍት ከሌሎቹ ምኑናት መጻሕፍት ከሚባሉ ርኩሳት መጻሕፍት ከሚባሉ ዓለማውያት መጻሕፍት ከሚባሉ የተለዩ ቅዱሳት መጻሕፍት አንደኛው ዓላማቸው ስለ እግዚአብሔር ሳይቀንሱ ሳይጨምሩ በሙሉ ልባቸው ያወራሉ። ይህ ማለት በፍጹም ልብህ በፍጹም ሐሳብህ እግዚአብሔርን አምልክ እግዚአብሔርን ውደድ ተብሎ እንደተጻፈ የመጻሕፍት አንዱ ጠባያቸው ዓላማቸው ይሄ ነው። ሁለተኛው እግዚአብሔር ለሰው ልጅ ስለሰጠው ክብር፣ ስለ ሰው ልጅ ክብር፣ ስለ ሰው ልጅ ሹመት፣ ስለ ሰው ልጅ ሽልማት፣ ስለ ሰው ልጅ መኖሪያና የሰው ልጅ ደግሞ የተሰጠውን አክብሮ ባለመያዙ ስላጣው ነገር ጠቅልለው ይናገራሉ። ሶስተኛው ስለ ነገረ ማርያም ነው የሚናገሩ። ማቀዳደም እንችላለን። ከነገረ እግዚአብሔር ቀጥሎ ነገረ ማርያምን፣ ከነገረ ሰብ ቀጥሎ ደግሞ ነገረ ማርያምን ማድረግ እንችላለን። በሐሳብ እመቤታችን ስለምትቀድም ደግሞ በቅደም ተከተል ከሰው ልጆች ውድቀት በኋላ በእመቤታችን በኩል የመጣውን ተስፋ ለማንሳት ነገረ ማርያምን ሶስተኛ እናረጋለን። አራተኛውና የመጨረሻው መጻሕፍት የተጻፉበት ዓላማና የሚናገሩበት አውድ ለሰው ልጅ ስለሚጠቅሙና ስለማይጠቅሙ ነገሮች በአራት አጭር አረፍተ ነገሮች ጠቅልዬ ያቀረብኳቸው ብዙውን አንድ እያልኩ እንጂ አንዱን ርዕሰ ጉዳይ እንኳን ብንዘረዝር በጣም ብዙ ናቸው። የመጻሕፍት ዓላማቸው ሲጨበጥና ሲሰበሰብ ግን ስለ እግዚአብሔር ይናገራሉ፣ ስለ ሰው ይናገራሉ፣ ስለ እመቤታችን ይናገራሉ። ለሰው ልጆች ስለሚጠቅሙ ነገሮች በምድር ላይ ስላሉ ነገሮችና እኛን ስለሚጎዱ ከነዚያ መከልከል እንድንችል በዚህ ሐሳብ የተጻፉ ናቸው መጻሕፍት። ስለዚህ እነዚህ መጻሕፍት ገልጠውም ቢሆን ደብቀውም ቢሆን ስለ ነገረ ማርያም በብዛት ይናገራሉ። በአቀማመጥ ደረጃ ስለ ነገረ ማርያም የመጀመሪያው አንደኛ ደረጃ ስለ እግዚአብሔር የሚናገሩት ይሆንና ሁለተኛ ደረጃ ቅዱሳት መጻሕፍት 10ው መጻሕፍት ድርሳናት ገድላት ሃይማኖታውያን ሰዎች የጻፏቸው መጻሕፍት ከእግዚአብሔር ቀጥለው ስለ እመቤታችን ነው የሚያወሩ። ስለዚህ ሁለተኛው ክፍል ነገረ ማርያም ነው ማለት ነው። ይሄ ማለት ቅዱሳት መጻሕፍቶቻችን ማየት እንችላለን። አብዛኛዎቹ ከኛ ቤተክርስቲያን ወጣ ያሉ ከኛ ቤተክርስቲያን ሆነው ያልበሰሉ ጥሬዎችም ጭምር ነገረ ማርያምን ቀላል አድርገው ያዩታል። ነገረ ማርያም ብዙ ቦታ ላይ እንዳልተጠቀሰ ይናገራሉ። አንዳንድ ሰዎች ሳያፍሩ ደግሞ ምን ይላሉ? እመቤታችን በብዛት መጽሐፍ ቅዱስ ላይ አልተጻፈችም፣ መጽሐፍ ቅዱስ ላይ የለችም ይላሉ። እመቤታችን ከእግዚአብሔር ቀጥሎ 95% በሚባል ሁኔታ መጽሐፍ ቅዱስ ላይ ያለች እመቤታችን ናት። የሌሉ እነሱ ናቸው። ለምን ከተባለ የድርሳናት መጻሕፍቶቻችን፣ የሊቃውንት መጻሕፍቶቻችን፣ የትንቢት መጻሕፍቶቻችን አጠቃላይ በሙሉ ስለ ነገረ ማርያም ከነገረ እግዚአብሔር ቀጥሎ ነገረ ማርያም ላይ የተጻፉ ናቸው። ምሳሌ ማንሳት እንችላለን። በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ወምድርኒ ሀለወ ተራቃ ወይታስተሪ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርም ባዶዋን ነበረች፣ ምንም ምን የሚታይ ነገር አልነበረባትም። ሊቃውንቱ ይህን አምጥተው ሲተረጉሙት ሰማይ እሷን ያረጓታል፣ ልጇን ፀሐይ ያረጉታል፣ ምድር እሷን ያረጓታል። ምድር ላይ ያለው ፍሬ ምድር ላይ ያለው መልካምና ልምላሜ ነገር ደግሞ ልጇን ያረጉታል። አጠቃላይ 46ቱ የብሉይ ኪዳናት መጻሕፍት በዚህ መልኩ እና አባ ሕርያቆስ ሌሎቹም ሊቃውንት
እና አባ ጊዮርጊስ ዘጋስጫ እነ ቅዱስ ያሬድ ዘርዝረው የጻፏቸው የብሉይ ኪዳን መጻሕፍት አብዛኛውን ስለ ነገረ ማርያም የሚናገር ነው። ቤተ መቅደስ ስንል መቅደስ እሷ ናት፣ ሊቀ ካህናቱ ኢየሱስ ክርስቶስ ነው። የወርቅ ማዕጠንት ስንል ወርቋ ማዕጠንቷ እሷ ናት፣ ፍህሙ ደግሞ ኢየሱስ ክርስቶስ ነው። ገና ወደፊት የሚደረገውን ደብቀው ገልጠው ስለተናገሩ ስለዚህ የነገረ ማርያም ምንጭ 10 መጻሕፍት ናቸው። በተለይ ደግሞ ብሉይ ኪዳን ሰፊውን ድርሻ ይይዛል። በብሉይ ኪዳን ያልተነገረ ትንቢት ያልተመሰለ ምሳሌ በሐዲስ ኪዳን የለም። በሐዲስ ኪዳን ዛሬ የምናከናውነው ክንዋኔ አስቀድሞ በብሉይ ኪዳን በምሳሌ የተመሰለ በትንቢት የተነገረ በጸሎት የተጠየቀ በሱባኤ የተቆጠረ ነው። ስለዚህ በዚህ አይነት አግባብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ማርያምን ከ10 መጻሕፍት ከብሉይ ኪዳን ከሐዲስ ኪዳን ከድርሳናት በአጠቃላይ ካሉ ነገሮች አንስታ ነው እንጂ የምታስተምረው ከመጽሐፍ ቅዱስ ያልተገኘ ከ10 መጻሕፍት ያልተገኘ ርቱዓነ ሃይማኖታቸው የቀና መጋቢያነ ምስጢር ሊቃውንት ጳጳሳት ሊቃነ ጳጳሳት ካልተናገሩት አምጥታ ልብ ወለድ ድርሰት የላትም፣ ወደፊትም አይኖራትም። ስለዚህ የነገረ ማርያም ምንጭ መጽሐፍ ቅዱሳዊ ነው፣ መጽሐፍ ቅዱስ ነው። ሌሎቹ ይጨምሩበታል ሐሳባቸውን። እንግዲህ የእመቤታችን የቅድስት ድንግል ማርያም ጉዳይ በጣም የሚያከራክረው የመጀመሪያው የመናፍቃን ሁሉ ምንጭ የሆነው የምንፍቅና ምንጭ የሆነው ሰይጣን ስለሆነ ሰይጣን ደግሞ እመቤታችንን ይወዳታል ወይስ ይጠላታል? ይጠላታል። ስለዚህ በእመቤታችን ላይ ብዙ ጠላትነት ያላቸውን ሰዎች የሚያስነሳው ሰይጣን ነው። ሁለተኛ ግን ቅድም መምህራችን ሲሉ እንደነበረው የእመቤታችን የቅድስት ድንግል ማርያም ድንግልናዋ፣ ንጽህናዋ፣ ቅድስናዋ ከሷ ቀጥሎ እንግዲህ የወለደችው አምላኳን ስለሆነ የክርስቶስን አምላክነት ማመን መቀበል የማይፈልጉ ሰዎች አብረው የሚቃወሙት የእመቤታችንንም ድንግልና ነው። ምክንያቱም የእርሷ ድንግልና በድንግልና መውለድ የክርስቶስን አምላክነት የሚያሳይ ምልክት ስለሆነ ግዴታ ክርስቶስ አምላክ አይደለም ብለው ሲክዱ የእመቤታችንን ድንግልና አብረው መካድ አለባቸው፣ እናትነቷን አብረው መካድ አለባቸውና የእመቤታችን ሕይወቷ ንጽህናዋ በትክክል የክርስቶስን ማንነት የሚያሳይ ስለሆነ ያንን መስታወት መስበር ስለሚፈልጉ ነው ስለ እመቤታችን ብዙ የሚሉት። ስለ እመቤታችን ለምንድነው የሚነገረው የነገረ ክርስቶስን ይሸፍናል ምናምን የሚሉ ሰዎች እንኳን አምላክን የወለደች እመቤታችን ቅድስት ድንግል ማርያም ቀርቶ የክርስቶስን ስም ጠርተው የሰበኩ እንኳን ሐዋርያት ታሪካቸው በሰፊ በወንጌል ላይ በሐዋርያት ሥራ ላይ ተመዝግቦ እናገኛለን። ቅዱስ ጳውሎስን ብትመለከቱ በሐዋርያት ሥራ ከምዕራፍ 9 ጀምሮ ታሪኩ በሰፊው ተቀምጦ ታገኙታላችሁ። የቅዱስ ጳውሎስ ታሪክ በሰፊው ስለተጻፈ ክርስቶስን ሸፍኗል ማለት ነው። ጳውሎስ ታሪኩ በሰፊው እንዲጻፍ ምክንያት የሆነው በሱ የአገልግሎት ሕይወት ውስጥ ማን ስለታየ ነው? የክርስቶስን ስም ጠርቶ የሰበከው ጳውሎስ ሕይወቱ ዋጋ ኖሮት ክርስቶስን ይሰብካል ተብሎ በሐዋርያት ሥራ ላይ ከተጻፈ አምላክን የወለደች እመቤታችን ቅድስት ድንግል ማርያም ታሪኳ የመውለዷ ነገር የክርስቶስን ሁኔታ ይሰብካል አይሰብክም? ነገረ ክርስቶስን ያሳያል አያሳይም? እና ስሙን ጠርተው የሰበኩ ሐዋርያት ታሪካቸው ከተጻፈ ያስፈልጋል ከተባለ ነገረ ማርያም አምላክን የወለደች እመቤታችን የበለጠ ለክርስቶስ ትምህርት መሰረቱ ነች፣ መስታወት ስለሆነች የእሷ ነገር የሚሰበከው አጠንክረው አባቶቻችን የያዙበት ምክንያት ቅድም እንደተባለው ለነገረ ክርስቶስ ነገረ ማርያም መግቢያም ጭምር እንደሆነ ስለሚያውቁ ነው። የነገረ ማርያም ምንጩና አባቶቻችን ምን ሰበኩ ለሚለው ቅድም ሲነገር እንደነበረው በተደጋጋሚ የነገረ ማርያም ምንጭ አንደኛ ቅዱስ ትውፊት ነው፣ ሁለተኛ መጽሐፍ ቅዱስ ነው፣ ሶስተኛ የሊቃውንተ ቤተክርስቲያን ትምህርት ነው። እንግዲህ ትውፊት ስንል አምላካችን ክርስቶስ በቃል ያስተማረው ከመመዝገቡ ከመጻፉ በፊት መጀመሪያ የቃል ትምህርት ነበር፣ ትውፊት ነበር። በኋላ ነው ወደ ጽሑፍ ያረፈው። ከክርስቶስም መምጣት በፊት የነበሩት ነቢያትና ቅዱሳን አባቶቻችን ያስተማሯቸው ትምህርቶች የመሰሏቸው ምሳሌዎች ሁሉ የኖሯቸው ኑሮዎች መጀመሪያ ያልተጻፉ ነበሩ፣ በቃል የሚነገሩ ናቸው። በኋላ ወደ መጽሐፍ የተመለሱ ናቸው። ስለዚህ መጽሐፍ ሳይጻፍ በፊትም በቃል ትምህርት ውስጥ ማን ነበረች? እመቤታችን ነበረች። ከዚያ በተጻፈው መጽሐፍ ደግሞ በሐዲስ ኪዳንም በብሉይ ኪዳንም በጥላና በምሳሌ በአካል እመቤታችን እናገኛታለን።
ስለዚህ ስለ እመቤታችን ስናነሳ መሰረቱ የነቢያት ትንቢት ምሳሌዎች በብሉይ ኪዳን የተነገሩ ከዚያ በሐዲስ ኪዳን ደግሞ የተጻፉ ወንጌላት ለእመቤታችን ለነገረ ማርያም ትምህርት መሰረት ነው። የሉቃስ ወንጌል ምዕራፍ 2ን ስታነብኩ ሊቃውንት ምዕራፍ 2ን የማርያም ወንጌል ብለውላ ይጠሩታል። ምክንያቱም ስለ እመቤታችን ቅዱስ ሉቃስ በሰፊው የጻፈበት ክፍል ስለሆነ ስለ እመቤታችን ለምን መማር እንደሚያስፈልግ በእኛ የመዳን ታሪክ ውስጥ እመቤታችን ቅድስት ድንግል ማርያም ምን ድርሻ እንዳላት ምን ያህል ወሳኝ እንደሆነች ቅዱስ ሉቃስ በአንድ ምዕራፍ ውስጥ በጣም በአጭር ቃላት በአጭር ቁጥሮች በደንብ አድርጎ ጽፎልናል። ስለዚህ መሰረቱ መጽሐፍ ቅዱስ ነው። ቀጥሎ የሊቃውንተ ቤተክርስቲያን አስተምህሮ ነው። የሊቃውንተ ቤተክርስቲያን አስተምህሮ ስንል ከሐዋርያት ጀምሮ ከሐዋርያት በኋላ የተተኩም አባቶች አፖስቶሊክ ፋዘርስ የሚባሉት ወይም ሐዋርያውያን አበው ተብለው የሚጠሩት እነ ቅዱስ አግናጢዮስን ብትመለከቱ ቅዱስ አግናጢዮስ ስለ እመቤታችን ስለ ቅድስት ድንግል ማርያም ስለ ዘላለማዊ ድንግልናዋ ጽፏል። አምላክ ከእመቤታችን በድንግልና ስለመወለዱ ወላዲተ አምላክ ስለመሆኗ ቅዱስ አግናጢዮስ በደንብ ጽፏል በመልእክታቱ ላይ። እነ ቅዱስ ዲዮናስዮስ ቅዱስ ጳውሎስ በአርዮስፋጎስ ላይ ከመለሳቸው ሰዎች መካከል አንደኛው የሸንጎ ዳኛ ዲዮናስዮስ ነው እና ደማሪስ የምትባል ደግሞ አንዲት ሴት አለች። ቅዱስ ዲዮናስዮስ ስለ እመቤታችን ስለ ቅድስት ድንግል ማርያም ጽፏል፣ አስተምሯል። ለእመቤታችን ደብዳቤ ሁሉ ጽፎላታል። ወደ ሁለተኛው ጥያቄ ስንሄድ የእመቤታችን የነገረ ማርያም ትምህርት ነገረ ክርስቶስን ይሸፍነዋል። ጥያቄው በነገራችን ላይ የኛ ጥያቄ አይደለም፣ የቤተ ክርስቲያን ጥያቄ አይደለም፣ የአማኝ ጥያቄ አይደለም። ይገርማችሁ ነገር በነገረ ማርያም በነገረ ክርስቶስና አንዳንድ ጥያቄዎች መናፍቃን ድንገት አልፈው ሲሄዱ ወደኛ ወደ ቤተ ክርስቲያን አጥር ወደ ምእመናን ልቡና ወርውረው ጥለዋቸው የሄዱ ጥያቄዎች አሉ። ለነዚህና ለመሰል ጥያቄዎች ቤተ ክርስቲያን ብዙ ጊዜ ጉባኤ አድርጋ መልስ ሰልጣለች። ግን ጥያቄ የጠየቁ ሰዎች ስላልተመለሱ ጥያቄው ይመለሳል፣ እንደገና እየተንከባለለ ደግሞ ይመጣል። በሌላ አነጋገር ምን ማለት ነው? መናፍቃን ለኛ ጥያቄ እያደረሱ የኛን ልቡና እያጠራጠሩ እነሱ ይሄዳሉ ማለት ነው። እና አብዛኛዎቹ ጥያቄዎቹ በተለይ እንዲህ አይነት ነገሮች ጥያቄ ከመናፍቃን የሚመጡ ናቸው። ግን ቤተ ክርስቲያን ስንዱ እመቤት ስለሆነች መምህርት ስለሆነች መልስ ትሰጣለች እንጂ ነገረ ክርስቶስ የእመቤታችን ትምህርት ነገረ ክርስቶስን አይሸፍነውም። ይልቁንም ይገልጠዋል፣ ያጎላዋል፣ ያሳየዋል። እመቤታችን ፊደል ናት። አባ ጊዮርጊስ ዘጋስጫ ትመስሊ ፊደለ ወተወልዲ ወንጌለ፣ ፊደል ትመስያለሽ ወንጌልን ትወልጃለሽ። የእንቆራው ሊቀ ጳጳስ ቴዎዶጦስ ደግሞ እመቤታችን ፊደል ይላታል። አንድ ሰው በልቡ ሐሳብ አለ። ያን ሐሳብ መጀመሪያ ሐሳቡ በልቡ ክፉም ይሁን ደግም ይሁን ምንም እንዳሰበ አይታወቅም። ሐሳቡን በወረቀት ላይ በቀለም ይጽፈዋል። ከጻፈው በኋላ ሐሳቡ የሚነበብ የሚተች የሚታይ መልካም ነው መልካም አይደለም፣ በሌላ አነጋገር ሰው ሐሳቡን አውጥቶ ሲጽፍ የሚታረም እውነትና ሐሰት ትክክልና ትክክል ያልሆነ ተብሎ ይተቻል፣ ይታረማል፣ ይታያል፣ ይጎላል፣ ይገዝፋል ማለት ነው። ከዚህ በኋላ በልብ የነበረው ቃል በቀለም ገዝፎ በብዕር ተጽፎ ወረቀት ላይ አርፎ መጽሐፍ ይሆናል፣ የሚታይ ይሆናል። ነገረ ስጋዌን ከመቤታችን አምላካችን የነሳውን ስጋ በምሳሌ ሲያስተምር ቃል የተባለ በልብ ውስጥ በአምላክ አስቀድሞ ቅድመ ዓለም ከአብ አካል ዘም አካል ባህሪ ዘም ባህሪ የተወለደ በኋለኛው ዘመን ከመቤታችን ከቅድስት ድንግል ማርያም አካላዊ ቃል የማይጨበጥ የማይዳሰስ የማይታይ በዓለም ሁሉ ሙሉ የሆነ ዓለምን ሁሉ ፈጥሮ የሚገዛ የመቤታችንን ስጋ ለአዳም ቃል በገባለት መሰረት ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሲሆን ታየ። ረቂቁ ገዘፈ፣ የማይጨበጠው ተጨበጠ፣ የማይራበው ተራበ፣ የማይጠማው ተጠማ። አዳምና ሔዋንን የብርሃን ልብስ ያለበሳቸው ተራቆተ እያለ ይህን ይገልጻልና በእጅ ጽሑፍ ነው። በእጅ ስትጽፈው ወረቀቱ ላይ ስትጽፈው ያን ጊዜ ይታወቃል። ወረቀቱንና ቀለሙን መለኮትና ትስብእት ያደርግና
እንደጅ ደግሞ እመቤታችን ወየንተ እድ ዘዝየ እግዝእትነ ማርያም ኢቲ ዘወለደቶ ለቃል ዘኮነ ሰባ እጅ በእጅ ሲጻፍ ቀለሙ ጎልቶ እንዲታይ በእጅ ፋንታ ደግሞ ሰው የሆነ አምላክን የወለደች የገለጠችልን ያሳየችን የማይጨበጠውን የጨበጥንባት የማይታየውን ያየንባት አጉ መነጽራችን እመቤታችን ናት ይላል። ክብር ይግባል። ስለዚህ በነገረ ማርያም የሚገለጥ ነገረ ድህነት እንጂ በነገረ ማርያም የሚሸፈን ነገረ ድህነት የለም። ደግሞስ እንዲህ ይባላል ወይ? ፀሐይ የምትወጣው ሰማዩን ሊሸፍን ነው እንዴ? ነው አይደለም? ፀሐይ ሰማዩን ይሸፍናል? ቤት ውስጥ የሚበራ መብራት ቤቱን ይሸፍነዋል? ይልቁንም ጨለማውን ያርቀዋል። ስለዚህ ነገረ ማርያም ነገረ ክርስቶስን የነገረ ድህነት የነገረ ክርስቶስ መግቢያ ትምህርት ነው፣ መነሻ ትምህርት ነው እንጂ አይሸፍንም። እመቤታችን ያከበራት ማን ነው? ያከበራት ማን ነው? ይሄ ማለት እኮ የነገረ ማርያም ትምህርት የክርስቶስን የማዳን ትምህርት ይሸፍነዋል ማለት እዚህ ላይ አሁን ትልቅ ፓውዛዎች እየበሩ ነው አይደል? መብራቱን አንድ ጧፍ ብናበራ ይሄን ይሸፍነዋል እንዴ? ይሸፍነዋል ወይ? አይሸፍነውም። እመቤታችን ያከበራት የገለጣት ክብር የሰጣት አምላካችን ነው። ስለዚህ አምላካችን ነው ያከበራት። እሷም ከአምላኳ በልጣ አትታይም። አምላኳን ጌታዬ መድኃኒቴ ብላ ታከብረዋለች፣ ሰውነቴ እግዚአብሔርን ታከብረዋለች ብላ ተዘምራለች እንጂ። ስለዚህ ነገረ ማርያም ነገረ ክርስቶስን ያሳየናል ይገልጥልናል እንጂ ነገረ ድህነትን አይሸፍንም። እንደ ማሳያ እሷን መሶበ ወርቅ እንላታለን። እሱን ምን እንለዋለን? የሕይወት እንጀራ በመሶበ ወርቅ ውስጥ የተገኘ የሕይወት እንጀራ እሷን የመቅረዝ እንላታለን። ከመቅረዙ ላይ የሚቀመጠው መብራት ደግሞ ብርሃን ደግሞ ማን ነው? ዓለሙን ሁሉ ከክህደት ከጨለማ ያበራ መድኃኔ ዓለም ክርስቶስ ስለሆነ ነገረ ማርያም ነገረ ክርስቶስን ይገልጣል እንጂ ነገረ ማርያም ነገረ ክርስቶስን ያሳየናል ያጎላል እንጂ አይሸፍንም። ሌላው የእመቤታችን ክብር በስቷል ሚላል ማን ነው ግን ያለ? በአጠቃላይ ሊቃውንት እኮ የእመቤታችን ክብር አነሰብን ብለው ጥያቄ የጠየቁ ሰዎች ናቸው። በምን አይነት መንገድ እናመስግንሽ ነው ያሏት? አባ ሕርያቆስ፣ ቅዱስ ዲዮስቆሮስ፣ አጠቃላይ የሀገራችን ሊቃውንት፣ በውጭ ያሉ ሊቃውንት፣ በሃይማኖታዊ የተጻፉ ሊቃውንት እና አባ ጊዮርጊስን ጨምሮ እመቤታችን ክብሯ በምን ቋንቋ እንግለጻት፣ በምን ምሳሌ እንግለጣት፣ ሰማይ እንዳንላት ከዚያ በላይ ክብሯ ይሰፋል ይበዛል ብለው ተጨነቁ እንጂ በዛባት አላሉም። በነገራችን ላይ ይህን ጥያቄ ያመጡት ሌሎች ናቸው። የኛ ፍቅሯን ይበዛብን፣ የኛ ክብሯን ይበዛብን፣ ደግሞም ክብሯን መግለጥ ነው ያቃተን። እነሱ ግን ስለማያውቋት ክብሯ ንጽህናዋ ቅድስናዋ ስለማይገባቸው በዛ አሉ እንጂ አልበዛም። እንዴት ይበዛል? በዛም ካለ እኮ እግዚአብሔር ነው በዛ ማለት የነበረበት። የሰጠ እግዚአብሔር አይደል እንዴ? እመቤታችን እኮ ቤተ ክርስቲያን ዋልቦ ዘይከብር ምንያም ታይተ እግዚአብሔር። እንደው አንዳንድ ሰው ዝም ብሎ ስለ ነገረ ማርያም አብዝቶ ሲያስተምር ለእመቤታችን የሆነ ክብር የጨመረ ያልተጻፈ ያነበበ ልዩ ክብር የሰጠው ይመስለዋል እንጂ ማንም ሰው እግዚአብሔር ከሰጣት ክብር ውጪ መጨመርም መቀነስም አይችልም። ያን በእምነት ሆኖ በፍቅር ሆኖ እሷን ወዶ ፍቅሯ እንዲገለጽለት ለምኖ ጸልዮ ሳሊ ለነ ቅድስት ብሎ አብዝቶ መናገር ይቻላል እንጂ እግዚአብሔር እኮ ደብድሞታል። ዋልቦ ዘይከብር ምንያም ታይተ እግዚአብሔር። ከእግዚአብሔር በታች ከፍጡራን በላይ እመቤታችን በክብር በንጽህና በቅድስና አምላክን በመውለድ የሚመስል የለም፣ ወደፊትም አይኖርም፣ ተዘግቷል። በዚህ ላይ ምን ማድረግ እንችላለን? ስለዚህ የእመቤታችን ክብሯ ከፈጣሪ በታች ከፍጡራን በላይ ስለሆነ መጨመር መቀነስ አንችልም። እግዚአብሔር የሰጣትን ክብር ግን ስንናገር እኛ እንከብራለን፣ ስንመሰክር እኛ እንቀድሳለን። ሊቁ እንዳለው ዘንተ ቅዳሴ ዘይቄድስ አኮ ማርያም ሀ ዘይቄድስ። የእመቤታችን ውዳሴዋን ቅዳሴዋን ትርጓሜዋን ታምሯን የሚያነብ እመቤታችን የሚቀድስ የሚያወድስ የሚያከብር አይደለም። ስመ እግዝእትነ ማርያም
ወትረ ቅድስት ይእቲ እመቤታችን ሁልጊዜ ድንግል ናት፣ ሁልጊዜ ቅድስት ናት፣ ሁልጊዜ ንጽሕት ናት። አላ ለሊሁ ይትቀደስ ወኩሎሙ ለሰሙ ይትቀደሱ። ይልቁንም ውዳሴዋን የተናገረበት አንደበቱ ይባረክለታል፣ ምስጢር ይገለጥለታል። መዝገበ ምስጢር ናት። የሰሙትም ሁሉ ይቀደሳሉ። ይበቃናል። መልካም ሰፋ አድርገው ሰፊውን ጊዜ በመጻሕፍት እንደዚሁም ደግሞ በቤተ ክርስቲያን ያለውን ትምህርት ኦርቶዶክሳዊ የነገረ ማርያም አስተምህሮ ምንጩም እንደሚመስልና እንደዚሁም ደግሞ በአባቶቻችን ያለውን ትምህርት አብራርተው የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን መጻሕፍት ብላ በምትቀበላቸው በአስራው መጻሕፍት በነገረ ማርያም ላይ የሚነሱ ትምህርቶች ምን መምሰል እንዳለባቸው አብራርተዋል። እስቲ ሌላኛው ጥያቄ የማነሳው ለወንድማችን ለዲያቆን አቤል ይሆናል ማለት ነው። ወደ አባታችን እመለሳለሁ። እዚሁ ጋር ተያይዞ በተለይም ደግሞ የእመቤታችን የቅድስት ድንግል ማርያም ትምህርትን ካስተማሩ በይበልጥም ሶርያውያን አባቶች እነዚህ ቀጰቄድያ የሚባሉ አባቶች ቅድስት ድንግል ማርያምን በነገረ ትምህርታቸው ወይም በወላዲተ አምላክ በሚጽፉት ትምህርቶቻቸው እንዴት ገለጿት? ከዚህ አንፃር ኢትዮጵያውያን ሊቃውንትስ ልዩነት አላቸው ወይ? አሁን ምናልባት አንዳንዶች ሲያነሱ ነገረ ማርያም ሲነሳ በኢትዮጵያ ውስጥ ብቻ የሚገነንና በሌሎች አሃት አብያተ ክርስቲያናት ግን የዚህ መሰል ቅርጽ የሌለው አስመስሎም የሚናገሩ አሉ። ከነርሱ በኋላ ደግሞ በእነርሱ ግሬ የተተኩ ደግሞ እንደነ ቅዱስ ሄሬኔዎስ ያሉ ደግሞ የቤተክርስቲያን ሊቃውንት ስለ እመቤታችን ጽፈዋል። እንደውም ሄሬኔዎስ ቅዱስ ጳውሎስ ክርስቶስና አዳምን አነጻጽሮ የጻፈበትን ተከትሎ ወደ ሔዋንና ወደ እመቤታችን ይመጣል። ቅዱስ ጳውሎስ በአንዱ ሰው ምክንያት ሞት ወደ ዓለም ገባ ይላል አይደል? ይላል አይልም? ከዚያ በአንዱ ደግሞ ምንን ሕይወትን እንዳገኘን ይናገራል። አዳምና ክርስቶስን ይዞ ያነጻጽራል። ሄሬኔዎስ የቅዱስ ጳውሎስን ይዞ አዳምና ሔዋን ብቻ አዳምና ክርስቶስ ብቻ ሳይሆን ሔዋንና ማን እመቤታችንም ይነጻጸራል። ስለዚህ ሔዋንና እመቤታችንን ይዞ እያነጻጸረ ይጽፍልናል። ሔዋን ጋር የነበረውን ጉርለት፣ ሔዋን ጋር የነበረውን ድክመት በእመቤታችን እንዴት እንደተሞላ፣ ሔዋን ሰነፍ እንደነበረች፣ ሰይጣን በእባብ ሥጋ ተሰውሮ መጥቶ ቅጠል በልታችሁ አምላክ ትሆናላችሁ ሲላት አምና የእባቡን ቃል እንደተቀበለች። ቅጠል በልቶ አምላክ መሆን ከባድ ነው ቀላል ነው? መልሱ እንጂ ቀላል ነው ከባድ አላየነው? አው ቅጠል በልቶ አምላክ መሆን ሐሳቡ ኮንሰፕቱ በጣም ከባድ ነገር ነው። እንዴት ቅጠል በነገራችን ላይ ሰይጣን ቅጠል በልታችሁ አምላክ ትሆናላችሁ ሲል እነሱን ለማሳሳት ብቻ አይደለም ይሄን የተናገረው። በነገራችን ላይ በእግዚአብሔር ላይም የተደረገ ክህደት ነው። ምክንያቱም እግዚአብሔርም እንደናንተ ሆኖ ኖሮ ቅጠል በላና ምን ሆነ ነው? ያችን ቅጠል እናንተም ከበላችሁ ምን ትሆናላችሁ? ነው ሐሳቡ እንደዛ ነው ያላችሁ። ሔዋን እንዲህ ሲነግራት እሺ ብላ ተቀበለች። እመቤታችን ቅድስት ድንግል ማርያም ደግሞ መልአኩ መጣና ትጸንስ ያላት ትጸንሻለሽ አለ። ትጸንሻለሽ ሲላት እመቤታችን መልአኩን ተከራከረችው። ቅጠል በልተሽ አምላክ ትሆኛለሽ ከማለትና ትጸንሻለሽ ከማለት የትኛው ይከብዳል? አህተው ቅጠል በልቶ አምላክ መሆን የበለጠ ይከብዳል በሚበልጠው ለመናገር። እመቤታችን ግን የሔዋን ዕዳ ከፋይ ስለሆነች ሔዋን ቅጠል በልተሽ አምላክ ትሆኛለሽ ብሎ ሰይጣን ሲነግራት በአንዴ ስለተቀበለችው እመቤታችን ደግሞ የሔዋን ዕዳ ስትከፍል ቅዱስ ገብርኤል መልቶ ትጸንሲ ባላት ጊዜ እንዴት ይሆናል? እማይቴ ረከብኮ ዘከመዝ ብስራት እንዴ ያለውን የምስራች የት ነው ያገኘኸው ብላ አስጨንቃ መልአኩን ጠይቀዋለች። የማንን ዕዳ እየከፈለች? መልሱ እንጂ የሔዋንን ዕዳ እየከፈለች እመቤታችን ጠይቀዋለች። ሔዋን በገነት በተድላ ገነት የእግዚአብሔር ድምጽ በሚሰማበት መላእክት ወዳጆች በሆኗቸው በዚያ ቦታ ላይ ሆና ነበረ የሳተችው የነበረው። እመቤታችን ቅድስት ድንግል ማርያም በዚህ በምድረ ፋይድ
መከራ ባለበት ስቃይ ባለበት ፈታኝ በበዛበት በዚህ ዓለም ሆና የሔዋንን ንጽህና ይዛ ሔዋን ከመበደሏ በፊት የነበረውን ንጽህናዋን ይዛ ቆይታለች። የማን እንዳየከፈለች ሔዋን ነበረች እንደዚህ መኖር የነበረባት። የሔዋንን ንጽህና ግን ያየነው በማን ነው? በእመቤታ ዳግሚት ሔዋን ተብላ የምትጠራው እመቤታችን ለዚህም ጭምር ነው። ሔዋን ለአምላክ ባለመታዘዝ እባቡ ያላትን ቃል ተቀበለችና ሄዳ ዕፀ በለስን ቀጥፋ በላች፣ አመፀች። እመቤታችን ቅድስት ድንግል ማርያም ግን ቅዱስ ገብርኤል ለእግዚአብሔር የሚሳነው ነገር የለም እኮ ብሎ ይህንን ቃል ባቀረበላት ጊዜ በዚህ ቃል ተረታ ለእግዚአብሔር ታዘዘች። ይሁንልኝ ምን ይበልልኝ ይደረግልኝ ብላ አካላዊ ቃል በማኅፀኗ እንዲቀረጽ አድርጋለችና የሔዋንን አለመታዘዝ እመቤታችን ቅድስት ድንግል ማርያም በመታዘዝ ሽራላታለች ማለት። ሔዋን አታምንም ነበር የሚነገራትን። እግዚአብሔር ለነሱ የሚጠቅማቸውን ቀድሞ ነግሯቸው ነበር። ሔዋን ግን እግዚአብሔርን ተጠራጥራ የማይጠቅማትን የእባብን ቃል ሰምታ አመነች። እመቤታችን ቅድስት ድንግል ማርያም ግን ከእግዚአብሔር ዘንድ ይፈጸማል ተብሎ የተነገራትን ቃል በምን ተቀበለች? በእምነት። ለዚያ ነው ኤልሳቤጥ ከእግዚአብሔር ዘንድ ይፈጸማል ተብሎ የተነገረሽን የምትቀበል የምታም አንቺ ምንድነሽ? ብፅዕት ነሽ ብላ ያመሰገነቻል። ይህንን ንጽጽር የጻፈልን ቅዱስ ሄሬኔዎስ ነው። ታዲያ ከዚህ በላይ ነገረ ማርያም አለ? የለም። ስለዚህ ከቅዱስ ሄሬኔዎስ ጀምሮ እነ ሂፖሊተስ ወይም አቡሊዲስ ተብሎ የሚጠራው የሮሙ ማለት ነው። አቡሊዲስ ስለ እመቤታችን ስለ ቅድስት ድንግል ማርያም ስለ ድንግልናዋ በደንብ አድርጎ ጽፏል። አቡሊዲስ ጽፎልናል። ከዚያ በኋላ ደግሞ በተለይ በአራተኛው ክፍለ ዘመን ላይ የነበሩ አባቶችን ደግሞ ዘርዝሮ መጨረስ አይቻልም። በተለይ ቅድም እንደተባለ ወደ ሶሪያ ከሄድን እነ ያዕቆብ ዘስሩግ እነ ቅዱስ ኤፍሬም ስለ እመቤታችን ምን ያልተቀኙት ቅኔ ያለ፣ በእውነት ምን ያልተቀኙት ቅኔ ያለ። እስከ ዛሬ እነሱ ከሰበኩት እኮ ሩቡን እንኳን እኛ እየሰበክን እኮ አይደለም። ስለ እመቤታችን ያወረዱት ምን ያልተቀኙት ቅኔ ያለ እና ሶርያውያን አበው የእመቤታችን ዋጋ ስለገባቸው፣ ምክንያቱም አምላክ ሰው ለመሆን ሲያስብ ማደሪያ ያስፈልገው ነበር። ይህ ማደሪያ ደግሞ ንጹህ መሆን አለበት፣ የተቀደሰ መሆን አለበት፣ በንጽህና የተወለወለ መሆን አለበት። እንደ እግዚአብሔር ላለ ንጹህና ቅዱስ ለሆነ አምላክ የቆሸሸ ማደሪያ መቅደስ ሊያድርበት ይችላል? አይችልም። ስለዚህ እግዚአብሔር ከሰዎች ወገን ማደሪያ ሲፈልግ ፈልጎ ያገኘው ማንም ብቻ ነው? አባቶቻችን በቅዳሴ ማርያም ትርጓሜ ላይ በአንድ የበረሃ አህያ አለ ይላል እና መርጦ የሚበላው የሳር አይነት አለ። ያንን የሳር አይነት ይወጣና ከፍ ካለ ኮረብታ ላይ ንፋስ ሲነፍስ መዓዛውን ያመጣለታል። ከዛ ያንን ንፋሱ የነፈሰበትን አቅጣጫ ተከትሎ ሄዶ ያንን ሳር ይበላና ከዚያ ወደ መጣበት ምን ያደርጋል? ይመለሳል። እና እግዚአብሔር አብ ከሰማይ ሆኖ ምስራቅና ምዕራብን ደቡብና ሰሜንን ምን አደረገ? አየ፣ አሸተተ፣ አሻተተ። እንዳንቺ ያለ ግን ምን አላረገ? መዓዛ ቅድስናዋ እመቤታችን ስቦታል። እንዴ እናንተ ለምሳሌ በጣም እንደው ሰው በሌለበት በጣም ምድረ በዳ በሆነ ቦታ ላይ አደጋ ደርሶባችሁ ወድቃችሁ ለሞት እየታገላችሁ አንድ ሰው ድንገት ደርሶ ከባለ መድኃኒት ጋር ቢያገናኛችሁ ሆስፒታል ቢወስዳችሁ ነፍሳችሁን ቢያተርፍላችሁ ውለታውን በምድር የምትመልሱት? መልሱ እንጂ ያንተን ውለታ እንዴት መልሳለሁ? እኔ እድሜ ልኬን ባመሰግነህ ውለታህን መመለስ አልችልም። ሰው በጠፋበት ጊዜ ሰው ሆና የተገኘችው ማነች? አምላክ ማደሪያ ባጣበት ጊዜ የአምላክ ማደሪያ ለመሆን የተገባችው ሆና የተገኘችው ማነች? እመቤታችን ቅድስት ድንግል ማርያም ነች። ታዲያ ሰው በጠፋበት ጊዜ ሰው ሆና ለመዳናችን ምክንያት የሆነችውን እናት እመቤታችንን እድሜ ልካችንን ብናመሰግናት ይበቃታል? በቃ ከዚህ በላይ አይገባም፣ በስቶባታል ትባላለች? መልሱ እንጂ። እንኳን እመቤታችን አንድ እንኳን ከመኪና አደጋ ያዳነን ሰው ራሱ እድሜ ልካችንን ብናመሰግነው አይበዛበትም። ዋጋዋን ካለማወቅ የሚነሳ ጥያቄ ነውና እነ ቅዱስ ኤፍሬም ደጋግመው ቢያመሰግኗት የማይሰለቹት እመቤታችን ቅድስት ድንግል ማርያም በእኛ የመዳን ሕይወት ውስጥ ወይም በእኛ የመዳን ሥራ ውስጥ የማይተካ ድርሻ ስለነበራት ነው። የማይተካ ማለት እግዚአብሔር ከሰው ወገን የሚያድርበት አጥቶ ያገኛት ብቸኛዋ ንጽሕት ዘር እሷ ብቻ ነው። ከእሷ ነው የተወለደው።
ስለዚህ ከዚህ የተነሳ እነ ቅዱስ ኤፍሬም ያመሰግኗታል እና ያዕቆብ ዘስሩግ እንደውም አመስግነው የኔ ማመስገን አንቺ ላይ የሚጨምርልሽ ነገር አለ። ለምሳሌ እኛ ፀሐይ ጧጧት ስትወጣ ብናመሰግናት የኛ ምስጋና ለሷ የውበት ወይም የሙቀት ኃይሏን ይጨምርላታል? ይጨምራል? አይጨምርላትም። እመቤታችንን ደጋግመን አሁንም እየመላለስን ብናመሰግናት በእርሷ ላይ የሚጨመርም የሚቀነስም ነገር የለም። ቅድም መምህራችን እንዳሉት ብናመሰግናት የምንመሰገነው ማንን? ብናከብራት የምንከበረው ማንን? እኛ ነን ነውና እመቤታችን ቅድስት ድንግል ማርያም ከጥንትም ጀምሮ በአባቶቻችን ትወደድ የነበረች ነች። የስብከታቸው ርዕስ ነች ይላሉ ቋር ሊቃውንት። የስብከታቸው ርዕስ ነች ማለት እሷን ሳያነሱ ስለ ክርስቶስ እንዴት ማስተማር ይቻላል? በእውነቱ እናቱን ሳያነሱ ከእርሷ እንዴት እንደተወለደ ሳይተነትኑ ሳይዘረዝሩ ስለ ክርስቶስ እንዴት መናገር ይቻላል? የሚመጣውን ዓለም ሕይወት እኮ እመቤታችን ቀድማ አሳይተናለች። እንግዲህ በዚህ ዓለም ሁላችሁም እንደምታውቁት በዚህ ዓለም ያለ ሕይወት እንዲቀጥል መዋለድ አለብን የለብን? ፕሮክሬሽንን ወይም እግዚአብሔር መዋለድን ይሄን የመዋለድ ጸጋን የሰጠን በዚህ ዓለም ላይ ያለው ሕይወት አንደኛው እንዲቀጥልም ጭምር ነው። በሚመጣው ዓለም ግን መዋለድ አለ የለም? ሕይወታችን እንደምንድን ነው? እንደ መላእክት ነው አይደል? መላእክት አያገቡም አይጋቡም። በመላእክት ስርዓት ነው የምንኖረው። ስለዚህ በዛ ዓለም መጋባት የለም። ድንግልና ዋጋ አለው። አያችሁ ደናግላን ለምሳሌ በምድር ያሉ ደናግላን ምድራዊ መልአክ ተብሎ ይጠራል። ዘበምድር መልአክ ተብሎ ይጠራል። ምድራዊ መልአክ ይባላሉ። ስለዚህ የምድራዊ ሕይወት አባቶቻችን በማግባት በመጋባት በመውለድ አሳይተውናል በዚህ እንደሚቀጥል። የሰማዩ ሕይወት ምን እንደሚመስል ደግሞ ያየንባት መስታወት ማነች? በድንግልና ኖራ እና እመቤታችንን አንስተው የሚያመሰግኑበት ትልቁ ምክንያታቸው ለመዳናችን ምክንያተ ድኅን ስለሆነችም ጭምር ነው። እንደው ሰዓት ላለመውሰድ ባጭሩ በዚህ ጨርስ። ለመምህራችን ቃለ ሕይወት ያሰማልን። መልካም ሰዓት ለመቆጠብ ያህል ምንም ማብራራት አያስፈልግም። መምህራኖቻችን በደንብ አድርገው እኛ ልንረዳው በምንችለው ቋንቋና አገላለጾች ልናውቀው የሚገባውን ትምህርት እየሰጡን ነው የምንገኘው። እናንተም ብዙ እያተረፋችሁ እንደሆናችሁ ባለሙሉ ተስፋንን። ወደ መምህራችን ልምጣና እመቤታችን ቅድስት ድንግል ማርያም በነገረ ድኅነት ያላት ሱታፌ እንዴት ነው የሚገለጠው? አሁን ለምሳሌ አንዳንድ ሰዎች በዘመናችን የሚያነሱት በተለይም ዘላለማዊ ድንግልናዋ ሲያነሱ ማንኛውም ሴት በቃ መመረጥ በጊዜው ብትኖር ትመረጥ ነበር ይላሉ። ነገር ግን ይህንን አንዳንዶች ደግሞ ሲያነሱት በነገረ ክርስትና ወይም በክርስትና ትምህርት ውስጥ የክርስትናን ትምህርት የሚያጠፋ ነው የሚሉም ደግሞ አሉ። ለምሳሌ በመጀመሪያ አካባቢ የተነሳው ወደ 380 አካባቢ ካልተሳሳትኩኝ ሄልቫዲየስ የሚባል ሰው የእመቤታችን ዘላለማዊ ድንግልና ተጠራጥሮ እስኪመለስ ድረስ ወይም እስኪረታ ድረስ የነበረው ትምህርት አሁንም ይዘው የዘለቁ ሰዎች አሉ። ዘላለማዊ ድንግልናዋና አጠቃላይ በነገረ ድኅነት ያላት ሱታፌ በክርስትና ውስጥ እንዴት ነው የሚገለጸው የሚለውን ቢያብራሩልን። መምህራኑ ሊቃውንቱ እግዚአብሔር አምላክ ቃለ ሕይወት ያሰማልን። አንድ ነገር ብቻ ብዬ ወደዚህኛው ጥያቄ አልፋለሁ ማለት ነው። የድርሼን የተቀመጥኩበትን ልበል ብዬ ነው። የእመቤታችን ምስጋና የክርስቶስን ምስጋና ሸፍኖታል የሚለው ላይ ቅዱስ ኤፍሬም በዓርብ ውዳሴ ማርያም የተናገረውን አንድ ቃል ብቻ ልናገር። ወትምሄሮሙ ሰጊደ ለስሉስ ማህያዊ ይላታል። ለስላሴ ሰጊድን የምታስተምርላቸው ማነሽ አለ? አንቺ ነሽ ይላል። ቀድሞ አካላዊ ቃል ከእመቤታችን ከመወለዱ በፊት የስላሴ አንድነትና ሶስትነት ይታወቅ ነበር? አይታወቅም። ለደጋጎች አባቶቻችን ለነ አብርሃም ለነ ኖህ ብቻ ይገልጽላቸው ነበር እንጂ እግዚአብሔር አምላክህ አንድ ነው እሱን አምልክ ነው የተባለው አይደለ? ጌታችን ኢየሱስ ክርስቶስ ከእመቤታችን ከተወለደ በኋላ ግን የስላሴ አንድነትና ሶስትነት ምን አለ? ተገለጸ። መኑ ዘኢያእመሮሙ ለስሉስ ቅዱስ እምድኅረ ተሰገወ ወልድ ወሕድም ቅድስትሙ። ጌታችን ኢየሱስ ክርስቶስ ከእመቤታችን ከተወለደ በኋላ ነው የተገለጸው ማለት ነው። ስለዚህ የእመቤታችን ምስጋና የክርስቶስን ምስጋና ምን የሚል ነው ማለት ነው? የሚገልጽ ነው። በነገራችን ላይ የክርስቶስ ፈቃዱ የሚፈጸመው በእመቤታችንና በቅዱሳኑ ላይ ነው። በቅዱሳኑ ላይ ራሱ ከሚገልጸው ራሱ ከሚያድነው በቅዱሳን ላይ ቢገለጽ እግዚአብሔር ይወዳል ማለት ነው። ይህን የምናየው የማቴዎስ ወንጌል ምዕራፍ 9 ቁጥር 38 ላይ ምን ይላል?
ማይረሩሰ ብዙ ወገባሩ ህዳጥ መከሩ ብዙ ነው ሰራተኛው ትንሽ ነው። ሳልው ወእንከ ለባለ ማይረር ከመይወስ ገባር ለማይረሩ የመከሩን ባለቤት ሐዋርያት ነው እንዲምላቸው ክርስቶስ የመከሩን ባለቤት ለመከሩ ሰራተኞችን ይልክ ዘንድ ምን አሉታል? ምን በሉት አላቸው? ለምኑት አላቸው። ባለቤቱ ግን ማን ነው? ራሱ የሱ ማድረግ በማን እንዲገለጽ ስለፈለገ? በሐዋርያት እንዲገለጽ ስለፈለገ። በእመቤታችንማ እንዴታ ወስሉስ በእግዚአብሔር ዘንድ የሰለጠነ ነው ይላል ማለት ነው። ስንቀጥል እነ ሙሴንን እና አብርሃም እንዲህ ያደረጋቸው አበሱን ይዝከ ወአሮንሁ ከሲለው ሙሴን ከዛ በኋላ ላጥፋቸውና አንተን በሌላ ሕዝብ ሾመሃለሁ ሲለው ሙሴ ምን አለ? እንትን ሲጆም ለሉ ዝከ ተሰሚ መጽሐፈ ሕይወት አለ። አሁን ሙሴ የሙሴ ሩህነት ከዚህ በልጦ ነው አይደለም? አይበልጥም። የሙሴ ሩህነት ከዚህ የበለጠ አይደለም። ቢበልጥማ ኑሮ እኮ ቢበልጥ ኑሮ ምን ይለው ነበር? እግዚአብሔር ያን ለሙሴ የነገረው ማን ነው? ራሱ ነው የነገረው ማለት ነውና በእነ አብርሃምም በሌሎችም ስናይ የእግዚአብሔር ፈቃዱ የሚገለጸው በቅዱስ አለይ በእመቤታችን ላይ ነው። ስለዚህ የእመቤታችን ምስጋና የክርስቶስን ምስጋና ያጎለዋን ይገልጠዋን እንጂ አይሸፍነውም ለማለት ነው። ወደ ጥያቄ ስገባ የእመቤታችን ሱታፌ በነገረ ድነት ምን ይመስላል የሚለውን ነው እንድመልስ የተደረገው። እንግዲህ ሱታፌ ሲባል በነገራችን ላይ ትንሽ ነገር መሳተፍን ነው የሚያመለክተውና ድርሻ በሚለው ቢስተካከል ይሻላል። ምክንያቱም ሱታፌ ብቻ አይደለም የእመቤታችን ድርሻ በነገረ ድነት ላይ ያላት ድርሻ ምን ያህል ነው ሲባል ከመጀመሪያውም እመቤታችን ድነት ሲታሰብ የታሰበች ናት። እግዝእትነ ማርያም ነበረትም ቅድመ ዓለም በህሊና አምላክ የሚላት በህሊና አምላክ ታስባ ትኖር ነበር ነው የሚላት። ከዛ አዳም ከገነት በተሰደደ ጊዜ ከምን ተሰዷል? ከገነት ተሰዷል። አይደል? አዳም በቦታ ከገነት ተሰዷል፣ በነፍሱ ከፍቅረ እግዚአብሔር ተሰዷል። ሁለቱንም የመለሰችለት እመቤታችን ናት። መሆና በኋላ ወበእንተ ማርያም ድንግል ታረኸ ወለነ ዳግመ አይደለ እንዴ? ዳግመኛ በማን ተከፈተ ያ የተዘጋው ገነት? በእመቤታችን። ድነት ማለት ይሄ ነው እኮ ያጣነው የተዘጋው በሔዋንና በአዳም ምክንያት የተዘጋው ገነት በማን ተከፈተ? በእመቤታችን ተከፈተልን ማለት ነው። ክርስቶስን ከወለደች በኋላ ደግሞ ሰውና መላእክት ሕዝብና አሕዛብ ተጣልተው የነበረው ምን አሉ? ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው አላመሰገኑም? አመስግነዋል። ሰላም ሆነ ማለት ነው። ሰላም ሆነ በማን? ከእመቤታችን ክርስቶስ በመወለዱ። ስለዚህ ያጣነው ስደት በእመቤታችን ነው የተመለሰልን ማለት ነው። ዘፍጥረት 3:15 ላይ ስንመለከት በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ አንተም ራሱን ትቀጠቅጣለህ፣ እሱ ሰኮናህን ይነክሳል የሚለው ትንቢት ለማን የተነገረ ነው? ለእመቤታችን የተነገረ ነው። ያለ ምንም ጥርጥር ማለት ነው። ለጊዜው ለሔዋን ይላሉ ሊቃውንቱ። ለሔዋን ቢሆንም ግን ለእመቤታችን ነው የተነገረው ፍጻሜው። ለምን ሲባል ተመልከቱ። በአንተና በሴቲቱ መካከል ጠላትነትን አደርጋለሁ። በሔዋንና በዲያብሎስ መካከል ጠላትነት አለ እንዴ? የለም። ምን ጠላትነት አለ? ብያላት በላች፣ ውጭ አላት ወጣች፣ ተከተይኝ አላት ተከተለች። ጠላትነት የለም እኮ አይደል እንዴ? በእመቤታችንና በዲያብሎስ መካከል ግን ጠላትነት አለ። ሴት ያላት ራዕየ ዮሐንስ ምዕራፍ 12 ገልጿታል። ያቺ ሴት ብሎ ማለት ነው ፀሐይን ተጫምታ ጨረቃን ተጎናጽፋ ብሎ ገልጿታል። ስለዚህ በእመቤታችንና በዲያብሎስ መካከል ግን ምን ሆነ? ጠላትነት ሆነ። ማንን ወልዳ? ክርስቶስን ወልዳ። ያ ክርስቶስ ወአንተ ቀጥቀጥከ አርሲሆሙ ለከይሲ የዘንዶውን ራስ ምን ትላለህ አለው? ተቀጠቅጠዋለህ። ከማን የተወለደው? ከእመቤታችን ከቅድስት ድንግል ማርያም የተወለደው። ሔዋንማ ምንድነው ያደረገች? ሔዋንማ ማንን የወለደች? ምክንያተ ሞት የሆነውን ቃየልን ወለደች። በኋላም ክፋትን የሚያስፋፋውን ማንን የወለደች? ቃየልን የወለደች። አንቺ ማርያም ግን ሰማይኪን ዘይብል ተፈስሒ ኦም ተጸጋ የሚለውን የቅዱስ ገብርኤልን ድምፅ ሰምተሽ ወለድኪ ለነ ንጉሠ እግዚአ ኩሉ ፍጥረት የፍጥረት ሁሉ ጌታ የሆነውን ማንን ወለድሽልን? ክርስቶስን ወለድሽልን ነው እመቤታችን። ክርስቶስን ወለድሽልን። ስለዚህ ያ ክርስቶስ ሰይጣንን የሚያጠፋ ራሱ በገንዛጁ መኑቱ ለቢሶ ስጋ ዘሟኒ ስጋ ለብሶ ያሳተኝ ይህ ማን ነው? በእኔ ላይ አድሮ እኔ በምሳሳትበት አድሮ ያሳተኝ ይህ ማን ነው እያለ ክርስቶስ ያ ከእመቤታችን የተወለደው ክርስቶስ ነው ሰይጣንን አጥፍቶ ገነት እንዲገባ ያደረገን። ስለዚህ ክርስቶስን በመውለድ የእመቤታችን ድርሻ ከፍ ያለ ነው። ይህን ቅድም ወንድማችን እንደገለጸው ነጸረ አብም ሰማይ አብ ከሰማይ ሆኖ አየ፣ አስተንፈሰ ዋጼ ነው ወይ ረከበ ዘከማኪ እንዳንቺ ያለ አላገኘም። ፈኖ ወሂዶ ተሰባ ምኔኪ
ያ የምንበለው ስጋ ዘበላ ስጋዬ ወሰተዬ ደሜ በሕይወት ዘላለም ተብሎ የተነገረው ስጋ ያ ስጋ የማን ስጋ ነው? የእመቤታችን ስጋ ነው። ያ ስጋ የእመቤታችን ስጋ ከእመቤታችን የነሳው ስጋ ነው። ስጋው ደሙ ከእመቤታችን የተቀዳ እኮ ነው። ስለዚህ እመቤታችን ባትኖር ንጽሕት ሁና ባትገኝ ኑሮ ክርስቶስ ከማን ተወልዶ ያድነናል? የሉም እኮ በዛን ጊዜ። አሁን ቅድም እዛ ጥያቄውም ሲያያዝ እኛ በኖርን ኑሮ ክርስቶስን እንወልደዋለን። ክርስቶስን ከመውለድ እንተውና እስኪ ዛሬ ደግ ሰው ወልደው ያሳዩን። ደግ ሰው ወልዳችሁ እስኪ ያሳዩን ዛሬ። እስኪ እንደ ዮሐንስ መጥምቅ ያለ አልቦ ዘያቢም ትውልደ አንስት ከሴቶች ከወለዱት እንደ ዮሐንስ ያለ ደግ ሰው የሚወልድ እንኳን አጣ የለም እኮ። ይሄን እንኳን ክርስቶስን ተመልከቱ። ከፍ አድርግ እመቤታችን እኮ በሐልዮ በነቢብ በገቢር ንጽሕት ሁና ነው የተገኘችው። እሷ ምን ሁና? እንድትመረጥ ሁና ተገኝታ ነው። እንድትመረጥ ሁና ተገኘች እመቤታችን። እንድትመረጥ ሁና ከተገኘች በኋላ ያን መመረጧን፣ ሃይማኖቷን፣ ንጽህናዋን ምን አደረገ? ወደደ ነው። ከዛ በኋላ ማና ፈነ ወይዶ ተሰባምኔኪ ላከው ልጁን። ስለዚህ እኛ ብንኖር ኑሮ ዛሬ የምናየው ዛሬ እኛ ባለንበት እኮ ሰው መሆን እንኳን አልቻልንም። በእውነት ሰው መሆን ጧት የምናስበው ማታ ይፈርስብናል፣ ማታ የምናስበው ነገ ይፈርስብናል። ያ ይቅርና በድንግልና ኑሮ በተክሊል ማግባት እንኳን ይቻላል? እየተቻለ ነው? አይቻልም። ስለዚህ እመቤታችን በዛን ጊዜ በነበር እንወልደዋለን ማለት ዛሬ ሆኖ መገኘት እኮ ነው። ንጹህ ሆኖ መገኘት፣ ዛሬ ቅዱስ ሆኖ መገኘት። ስለዚህ የምንበለው ስጋ የምንጠጣው ደም ከማን የተገኘ ነው? ከእመቤታችን የተገኘ ነው። አንድ ነገር ልጨምርና አላጠቃል። የኛ ስጋ በየማነ አብ በዘባነ ኪሩብ ተቀምጧል። ምን አልኳችሁ? የኛ ስጋ በየማነ አብ በዘባነ ኪሩብ ተቀምጧል። በጣም ነው የሚደንቀው። ከእመቤታችን የነሳው ስጋ እኮ ነው። ከእመቤታችን የነሳው ስጋ፣ ከእመቤታችን የነሳው ነፍስ፣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወለደ። ከዛ ከተወለደ በኋላ ማን እንለዋለን? ክርስቶስ አማኑኤል መድኃኒዓለም እንለዋለን። ይቤሎ እግዚእ ለእግዚእየ ንበር በየማኔ ያለው ዳዊት 109 ቁጥር 1 ላይ ጌታ ጌታዬን በቀኜ ተቀመጥ ይለዋን የሚለውን አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር አምጥቶ ሲተረጉመው መኑቱ እግዚእከ ኦ ነቢይ ወንጉስ ይለዋን። ጌታዬ ያልከው ክቡር ዳዊት ሆይ ይላል። ዳዊት ሆይ በመንፈስ ቅዱስ ተገልጾልህ ጌታዬ ያልከው ካንተ ባህሪ ዘር ከተገኘሽ ከቅድስት ድንግል ማርያም ከተወለደው በቀር ማን አለ? ማን ነው ይለዋል። ማን ነው ያ ጌታዬን ያለው? ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተወለደው ክርስቶስ ነው። የአብን ደግሞ ያመጣን ጌታ የተባለውን መኑቱ ዘይቤልዎ ንበር በየማንየ ዘንበለ አቡሁ ሰማያዊ ዘተወልደ ዘወለድዎ እምቅድመ አዳም ከአዳም በፊት ከወለደው በቀር በቀኝ ተቀመጥ የሚለው ማን ነው ይለዋል። አብን ያመጣል። ከዛ በኋላ ወዘይቤልዎሰ ንበር በየማንየ በቀኝ ተቀመጥ የሚለው በመለኮተ ባህሪው አይደለም፣ ስለ መለኮቱ አይደለም። ስለምን ነው እንደሚለው? ስለለበሰው ስጋ ነው። ስለ ትስብእቱ ስለ ስጋ ነው። ያማ ቀድሞ ተቀምጦ ነበር አይደል እንዴ? በየማነ አብ በዘባነ ኪሩብ ተቀምጦ እኮ ነው። ወልድ እኮ ከአብ ከመንፈስ ቅዱስ ጋር የተቀመጠ ነው አይደል? ስለለበሰው ስጋ ግን እንግዲያውን ስጋን በቀኝ ተቀመጥ አለው። ዘኢነበረ ከመ ያንብር ይብዬ ዘንተ ይህን ያለው በየማነ አብ ያልተቀመጠውን ስጋ ሊያስቀምጠው ነው ይላል። ያስቀምጠው ነው። እዛ በኋላ ምን ያስከትልና ኦ ዳዊት ይላል ተፈሳ ፈትፋደ ዳዊት ሆይ ደስ ይበልህ እምኩሎሙ ቅዱሳን በዛቲ ዕለት በዚህች ዕለት ከሁሉ ቅዱሳን ምን ይበልህ አለው? ደስ ይበልህ። ያቺ ዕለት የትኛዋ ናት? አምላክ ሰው የሆነባት፣ ሰው አምላክ የሆነባት፣ የተጸነሰባት፣ የተወለደባት ድነታችን እስከ እርገቱ ስለሆነ ማለት ነው። በአንድ ጊዜ ብቻ ስላልተከናወነ ያ ሁሉ በዚህ ዕለት ዳዊት ወይ ደስ ይበልህ አለው። ወተለዓለ መንበረ መንግሥትከ እምኢየሩሳሌም ሀበ ሀገረ ጽራርያም። ተመልከቱ፣ መንግስትህ በኢየሩሳሌም ብቻ ተወስኖ አልቀረም፣ እስከ ጽራርያም ሀደ ከፍ ከፍ አለ አለው። የዳዊት መንግስት ያ ስጋ በዘባነ አብ በየማነ ኪሩብ ተቀምጧልና። የማን ስጋ? ከእመቤታችን የተገኘው ስጋ። ይሄ ስጋ እመቤታችን ባትኖር የት ይገኛል? ማን ንጹህ ሆኖ ጠበቀ? 5500 ዘመን ንጹህ ሆኖ የተገኛለ? አልተገኘም እኮ ተመልከቱ። እንደዚህ ይለዋል ዳዊት ወተመይጠ ጽዋኤ ስምከ ልጨርሰው። ወተመይጠ ጽዋኤ ስምከ እምንጉሰ እስራኤል እምብሂለ ንጉሰ እስራኤል ሀበ ብሂለ አምላከ እስራኤል። ከንጉሰ እስራኤል ምን ሆንክ አለው? አምላከ እስራኤል ለመሆን በቃህ አለው። ከዛ በኋላ ይህን ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 62 ቁጥር 7 ላይ ያመጣና
ኦ ለዝንቱ ይህን ነገር መላልሼ ባሰብኩት ጊዜ አነክር ይላል እደነቃለሁ ይልና ከመደነቅ አልፌ ምን እላለሁ አለ እደመም ዝም እላለሁ ይላል። ስለዚህ ያ ሥጋ ከማን የተገኘ ነው? ከእመቤታችን የተገኘ ነው። ከእመቤታችን የተገኘ። ስለዚህ እመቤታችን በነገረ ድነት ይህን ያህል ድርሻ አላት። ምን እናወራለን? ለመሆኑ ምን እናወራለን? እመቤታችን ባትኖር ጌታችን ኢየሱስ ክርስቶስ ከሰማይ ሰማያት ወረደ ከዚህ በኋላ ማለት እንችላለን? አንችልም። በእውነት ከሰማይ ሰማያት ወረደ ብለን እኮ ከድንግል ማርያም ተወለደ ካላልን እኮ ማስተማር አንችልም፣ መሄድም አንችልም። ስለዚህ በነገረ ድነት ያላት ድርሻ እመቤታችን ከፍ ያለ ነው። ለአባታችን ቃለ ሕይወት ያሰማልን። መልካም እንግዲህ እንደተከታተላችሁት በተነሱት ጥያቄ ሰፋ ያለ ማብራሪያ ሰጥቷል ማለት ነው። እንግዲህ አሁን የምንመለሰው ወደ እናንተ ነው። በቤተ ክርስቲያን ያለውን ትምህርት ይህን ይመስላል ብለው አስተምሯል። ዘመናችን ደግሞ የጥያቄ ነው። በየቲክቶኮቹ ወይም በየፌስቡኩ የምትከታተሏቸው ወይም የሰማችኋቸው ነገር ግን ቤተ ክርስቲያን ምን አይነት ምላሽ ትሰጥባቸዋለች ብላችሁ የምታስቡት በምንም ሳትገደቡ ቅድም የተብራሩት ጥያቄዎች አባቶቻችን በሰጠናቸው ጊዜ ውስጥ ያው እናንተ መነሻ እንዲሆናችሁ ነው። ዋናው የእናንተን ጥያቄ ለመመለስ እስከሆነ ድረስ እዚህ የተገኙት አሁን የእናንተ ሱታፌ በጣም በጎላ የሚያስፈልግበት ሰዓት ነው። እጃችሁን ታወጣላችሁ። ቁጥር እየሰጠን የሰጧችሁ ስፍራ ላይ ሆናችሁ ትሰጣላችሁ። አልታይም ካላችሁም ጥያቄውን ብቻ ማቅረብ ትችላላችሁ። ወደ እናንተ ነው የምንመጣው ሰዓታችን ላለመጨረስ